إلهي بزنته لنكا مران منجدون انداوك أسجلين ليازو جمل السلام عليكم ورحمة الله تعالى وبركاته. አስመሳይና ኢማን አልባ ዓሊሞች የመጨረሻው ዘመን ምልክቶች ናቸው። ፈትዋን በመዳፈር ይታወቃሉ። የማይተገብሩትን በመናገር የማይሰሩበትን በመጠቆም ይለያሉ። ነቢያችን አለይሂ ሰላቱ ወሰላም ከ1400 ዓመታት በፊት እንዲህ በማለት ተናግረዋል። አላህ ሱብሓነሁ ወተዓላ ዕውቀትን ከሰዎች ላይ በቀጥታ አይወስድም፣ ነገር ግን ትክክለኛ ዓሊሞችን ወደ ራሱ በመውሰድ ዒልምን ያነሳል። ውስጡን ሳያውቁ መረጃዎችን ሳያመዛዝኑና ሁኔታዎችን አስፍተው ሳይመለከቱ የሚደረጉ ፈትዋዎች ከጥቅማቸው ይልቅ ጉዳታቸው ያመዝናል፣ ከልማታቸውም ጥፋታቸው ይከፋል። ያለ ዕውቀት መናገር ትልቅ ደዌ ነው። ነፍስን ከመግደልም በላይ ታላቅ ወንጀል ነው። ስለዚህ እርግጠኛ በሆንበት ጉዳይ ላይ እንጂ አንናገር። ካላወቅን ከሌሎች ለመጠየቅ አንፈር። የአላህ ስብሓንሁ ወተዓላ መመሪያ እንዲህ ይላል፣ فاسألوا أهل الذكر إن كنتم لا تعلمون የማታውቁም ብትሆኑ የመጽሐፉን ባልተቤቶች ጠይቁ። ሱረቱል አንቢያ አንቀጽ 7። በሌላ የቁርአን አንቀጽም ولا تقف ما ليس لك به علم إن السمع والبصر والفؤاد كل أولئك كان عنه مسؤولا لانتم በርሱ ዕውቀት የሌለህን ነገር አትከተል። መስሚያ፣ ማያም፣ ልብም እነዚህ ሁሉ ባለቤታቸው ከነሱ ተጠያቂ ነውና። ሱረቱል ኢስራ አንቀጽ 36። ሐላል ሐራምነታቸው ግልጽ ባልሆኑ ነገሮች ዙሪያ ምን ችግር አለው የሚሉ ጥያቄዎች በብዛት ይነሳሉ። በዲን ውስጥ የሌለን ነገር የሚሰራ ሰው ለምን እንደሆነ ሲጠየቅ አላህ ስብሓንሁ ወተዓላ ወፍዐሉል ኸይረ ለዓለኩም ቱፍሊሑን በጎንም ነገር ስሩ ልትድኑ ይከጀልላችኋልና። ሱረቱል ሐጅ አንቀጽ 77 ብለዋልና የምንሰራው ነገር በጎ እስከሆነ ድረስ ምን ችግር አለው በማለት ይከራከራል። የጫት ነገር አልሆንለት ያለው ለዱዓ ከሆነ ምኑ ላይ ነው ሐራምነቱ በማለት ይጠይቃል። የልቡን በልቡ ይዞ ሐራም ለመስራት ያሰበ ጎረምሳም ለአንድ ቀን ባወራት ሐሳቤን ባስረዳት ብቀርባትና ባጥናት ምን ችግር አለው ሲል ነገሩን አቅሎ መንገድ እንዲከፈትለት ይጠይቃል። በሙዚቃ በመጥፎ ፊልምና በሌላም አጠራጣሪ አልያም ሐራም የሆነ ነገር የተለከፈው በቀላሉ እጅ ለመስጠት ፈቃደኛ አይሆንም። ምን ችግር አለው በማለት ይጠይቃል፣ ይከራከራል፣ ይሟገታል። በምን ችግር አለው ዙሪያ አጋጣሚዎቻችን ማብቂያ የላቸው። ምን ችግር አለው በብዙ ነገሮች ላይ የብዙ ሰዎች ጥያቄ ነው። መነሻውም በራስ ፍላጎት መሸነፍ ነው። አላህ ስብሓንሁ ወተዓላ ለደነገጋቸው ድንጋጌዎች ግዴለሽ መሆንና ብዙም ዋጋ ያለ መስጠት ነው። ምን ችግር አለው ተብሎ በድፍረት የተጣሰ አንዳንድ ነገር የአላህ ቁጣና እርግማን ሊኖረው ይችላል። የእሳት ቅጣት ሊኖረው ይችላል።
የዱንያ አኺራ ውርደትንም ሊያስከትል ይችላል። ወዳጆቼ እኛ ለመቀበል ዝግጁነቱን አጣን እንጂ ምን ችግር አለው ብለን ለምንጠይቀው ነገር ችግሩ ምንና የቱጋ እንደሆነ እናውቃለን። ውስጣችን ይነግረናል። እኛ ራሳችንን ከምናውቀው በላይ የሚያውቀውን የፈጠረን ፈጣሪ አላህ ሱብሓነሁ ወተዓላ ለምን እንደከለከለን አሳውቆናል። ችግርማ ባይኖረው አላህ ሱብሓነሁ ወተዓላ ባልከለከለን፣ ነቢያችንም ዓለይሂ ሰላቱ ወሰላም ባላስጠነቀቁን ነበር። አዎን ችግር የለውም አትበሉ፣ ችግር አለው። ለምን ቢባል ነገሮች እንደ ቀላል ነገር ታይተው የተጀመሩ እንደሆነ ማቆሙ ከባድ ነው የሚሆነው። ሀ ያለ ሁ ልበል ማለቱ አይቀርም። ያየ ሰው ነክቼ አገላብጬ ልመልከተው ይላል። የጀመረ ደግሞ መቀጠል ይፈልጋል። ለዚህም ነው አላህ ሱብሓነሁ ወተዓላ ዝሙትን አትስሩ ሳይሆን አትቅረቡ ያለን። ምክንያቱም ወደ መንገዱ የገባና የቀረበ ሰው መስራቱ አይቀርምና። ለዚህም ነው ወንዶች ካልተፈቀዱላችሁ ሴቶች፣ ሴቶችም በጋብቻ ሐላል ካልሆኑላችሁ ወንዶች አይናችሁን ሰበር አድርጉ የሚለው። የአይን ጣጣው ብዙ ነውና ማቆም ክልክል ነው። ማጨስ አይፈቀድም፣ ማለፍ አይቻልም፣ አደጋ አለው እና የመሳሰሉትን አይነት ማስታወቂያዎች ሲያዩ ሰዎች ምን ችግር አለው ብለው አይደፍሩትም። አደገኛ ነው፣ መርዛማ እና የመሳሰሉትን አይነት ታፔላዎችን ሲያዩ ሰዎች አይጠጉትም፣ ለመንካትም አይደፍሩም። አንዳንዴ የተከለከለበትን ምክንያቱን እንኳን አይጠይቁም። ሕግ ነውና ያከብሩታል፣ ማስጠንቀቂያ ነውና ይተገብሩታል። ጣጣውንም ስለሚፈሩ በፈቃደኝነት ይቀበሉታል። ከነኚህ ቃላት ተመሳሳይ ለሆነው ሐራም ለሚለው ቃል ግን ብዙዎች ብዙም ግድ ያላቸው አይመስሉም። ያለ ፍራቻ ቀርበው ያዩታል፣ ይነካኩታል። ሕጉንም የሚሸራርፉበትን መንገድ ይፈልጉለታል። ሐራም ነው ማለት ክልክል ነውና አትቅረቡ፣ አትዳፈሩ፣ ራቁ ማለት ነው። ልዩነቱ አንደኛው በሸሪዓዊ ቋንቋ ሲሆን ሁለተኛው በተለመደው ዓለማዊ ቋንቋ መሆኑ ነው። ሰዎች ግን ከላይ ከዓለማት ገዢ ለተላለፈው ማስጠንቀቂያ ክብደት ሲሰጡ አይስተዋሉም። ባይሆን ሐራምነቱ ምን ያህል ከባድ አልያም ቀላል እንደሆነ በመጠየቅ ይበልጥ እንደየሁኔታው የሚዳፈሩበትን መንገድ ይፈላፈላሉ። ምድራዊ ንጉሶችና መንግስታት በምድር ላይ ጥብቅ የሆነ የማይደፈር ድንበርና የታወቀ ክልል አላቸው። ድንበራቸውን የሚጥስን በዝምታ አይመለከቱም። ክልላቸው ውስጥ የገባውን በቸልታ አያዩ፣ ያለ ርህራሄም ይቀጣሉ። እንዲሁ ሐራም ነገሮች በምድር ላይ የአላህ ሱብሓነሁ ወተዓላ ድንበሮች ናቸው። ድንበሮቹንም በዋናነት የተቀመጡት ለሰው ልጅ ጥቅም ሲባል ነው። ድንበሮቹን በቸልተኝነት የተዳፈረና አልያም ጥሶ የገባ አላህ ሱብሓነሁ ወተዓላ ዘንድ ቅጣት ይጠብቀዋል። ሸሪዓችን የደነገጋቸው ሐራም ነገሮች ግልጽ ናቸው። ሐላል ነገሮችም እንዲሁ። በመካከላቸው ሐላል ሐራምነታቸው በግልጽ ያለየ አጠራጣሪ ነገሮች ሊኖሩ ይችላሉ። አይደለም ግልጽነታቸው ከሚታወቅ ሐራም ነገሮች ቀርቶ ከአሻሚዎቹም እንድንጠነቀቅ ነቢያችን ዓለይሂ ሰላቱ ወሰላም መክረውናል። አጠራጣሪ ነገሮችን የተጠነቀቀ እምነቱን ጠበቀ በማለት አላህን ሱብሓነሁ ወተዓላ ፈሪ የሆነ አማኝ ኃጢአትን ትንንሽ ናቸው ብሎ በቀላሉ አይዳፈርም። ተራራ የአፈር ክምር፣ መጽሐፍ የወረቀት ድምር፣
ወንዝም የጅረቶች ጥርቅም መሆኑን ያስተዋለ ማንኛውም ሰው ምን ችግር አለው በማለት በዘፈቀድ አይኑርም። ጀሃነም የዕለት ተዕለት ኃጢአቶች ድምር ነው። ሙእሚን ወንጀልን እንደሚወድቅበት ተራራ አድርጎ ይመለከታል። ከሃዲ ግን በአፍንጫው ላይ አርፋ እንዳባረራት ዝንብ አቅልሎ ያያታል ይላሉ ደጋጎቹ ሰዎች። በአንድ ወቅት በሆነ ከተማ አርፌ ከመግሪብ ሰላት በኋላ ቁርአንን ከፍ ባለ ነገር ላይ አድርገው እንደ ካዕባ የሚያስጠውፉ አንድ ሼኽ አገኘው። ጉዳዩ ግራ ቢገባኝ ይህ ነገር ከየት እንዳመጡና ምን መረጃ እንዳላቸው ጠየቅኳቸው። እርሳቸውም ኸይር እስከሆነ ድረስ ምን ችግር አለው? የሚጠወፈው እኮ ቀላል ነገር አይምሰልህ፣ የአላህ ከላም ወይም ንግግር ነው፣ ቢያንሰው እንጂ አይበዛበትም በማለት መለሱልኝ። አክለውም መልካም ሰርቼ አላህ መጥፎ አይመነዳኝም በማለት የሚከተለውንም የቁርአን አንቀጽ አነበቡልኝ። هل جزاء الإحسان إلا الإحسان የበጎ ሥራ ዋጋ በጎ እንጂ ሌላ ነውን? ሱረቱ الرحمن አንቀጽ 60 የሚለው የቁርአን አንቀጽ አነበቡልኝ። በዲን ውስጥ ያልተወጣናቸው የቤት ሥራዎቻችን የትይልሊ ናቸው። ይህ ሆኖ ሳለ ግን ብዙዎች ከራሳቸው ስሜት በመነሳት በምን ችግር አለው ስም ቢድዓን ይፈበርካሉ። ቀስ በቀስም ወደ ኩፍርና ሽርክ ይሸጋገራሉ። አላህ ይጠብቀን። ዲን እንደማንኛውም ነገር አይደለም፣ በእውቀት እንጂ በግምት አይሰራም። ችግር የለውም ስሩ ብለው በድፍረት የሚሰብኩ ኃላፊነቱንም እንደሚወስዱ የሚናገሩም ያጋጥማል። አጂብ። በዚህ ዙሪያ አላህን ሱብሓነሁ ወተዓላ ልንፈራ ይገባል። አላህ ሱብሓነሁ ወተዓላ እንዲህ ብሏል፣ ቁል ሀል ኑነቢኡኩም ቢልአኽሰሪነ አዕማላ الذين ضل سعيهم في الحياة الدنيا وهم يحسبون أنهم يحسنون صنعا በስራዎች በጣም ከሳሪዎቹን እንንገራችሁን በላቸው። እነዚያ እነሱ ስራን የሚያሳምሩ የሚመስላቸው ሲሆኑ በቅርቢቱ ህይወት ስራቸው የጠፋባቸው ናቸው። ሱረቱል ከህፍ አንቀጽ 103 እስከ 104። ወዳጆቼ ሰላም ለማውረድ ብሎ ዋሽቶ ማስታረቅ ችግር የለው ይሆናል። ኸይር ወይም መልካም ነው ብሎ በዲን ውስጥ የሌለውን አዲስ ነገር ማምጣት ግን የህግ ባለቤት መሆን ነውና በህግ አውጪው ዘንድ ያስቀጣል። እናም መጠንቀቅ ነው መላው። ይህን ያዩ ታላቁ ሱሐባ አብዱላህ ኢብን መስዑድ ረዲየላሁ ዐንሁ እንዲህ በማለት ይናገራሉ፣ በሱና መብቃቃት በቢድዓ ከመጨማለቅ ያድናል። አላህ ሱብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.